ሀሺሽ በጣም ያስቸግረኛል። እስከ ቦንጋ ድረስ ሄጃለሁ። በላሊበላ መስመር ሄጃለሁ። ጸበል ጠጣ ነው ወይ ልሳለም ልጸልይ ብዬ ስገባ ይነግሩኛል። በጣም ወደው አባቴን አጥቼበታለሁ። አሁን እዚህ ጋር ታቶ ሎቲ አድርጌ ምናምን ስታይ ፌል የሚያደርጉት ነገሮች ይበዛሉ። በስጦኝ እንኳን ሰክሰስ አረኩት ብዬ የማስበው የተሻለ ነው ብዬ እንዳስብ። ኢዮብ ረታ እባላለሁ። ዛሬ የመጣሁት ከህይወቴ የተወሰነችዋን ላካፍላችሁና የጸጸቱኝንና ካለፉ በኋላ ምን ነው ብዬ የቆጨኝን ነገሮች ለማካፈል ነው። ያው ለአብዛኞቹ ትምህርት ይሆናል ብዬ ነው። ትምህርት ከጀመርኩበት ጀምሮ እስከ 8ኛ ክፍል ድረስ በጣም አሪፍ የሚባል ተማሪ ነበርኩኝ። በውጤትም ደግሞ ቆንጆ ነገር አስመዘግብ ነበረ። ከ8 በኋላ ግን የማይሆኑ መንገዶች መግባት የጀመርኩበት ሰዓት ነው። የመጀመሪያ ጊዜ ሲጋራን ስሞክር ሰው አጭሶት ከወደቀ ነው። አካባቢ ላይ ነበረ። ሰው አጭሶት የወደቀውን አንስቼ ነበር የሞከርኩት። ያኔ ስሞክረው አላቆም ስሜቱን የሆነ ምን እንደሚሰጥም ሳይገባኝ ነበር ያረኩት እና ምንድነው ነገ እስክደግመው ድረስ ደግሞ ቸኮልኩ። ዛሬን አርጌው ሰው አየኝ አላየኝ ብዬ ነው ያረኩት። እጄን ተጣጥቤ አጥፍቼ ምን ብዬ ወደ ቤቴ ገብቼ ነገ ደግሞ የተመቻቸ ጊዜና ሰዓት ጠብቄ እቺን ነገር ደገምኳት። ከዛ ይህ ነገር ቀስ በቀስ ማደግ ጀመረ። ማደግ ሲጀምር እኔም ሄጄ የምውልባቸው ቦታዎች መጡ። ተጓዳኝ ሱሶች መጨመር ጀመርኩኝ። እኔም ከፍ እያልኩ መጣሁኝ። በዛ ሰዓት ደግሞ ኢኮኖሚካሊም ምንም የለኝም፣ ተማሪ ነኝ። ቤተሰብ ደግሞ ከእኔ የሚጠብቀው አለ በትምህርት ዙሪያ። ቤተሰብ ብቻ ሳይሆን ጎረቤትም አካባቢ ላይ ያለው ሰው። ከዛ መንገድ ማፈንገጥ ስጀምር የትምህርቴን ፎከስ ተውኩትና እነዛን ነገሮች የማረግበትን ጊዜ ማመቻቸት ጀመርኩኝ። ተደባብቄ ነው እያንዳንዱን ነገር ማረገው። ለምን ቦታው ላይ ያለውበት ቦታ አካባቢ ቤተሰብ ውስጥ እንደዚህ አይነት ነገር የለም። ከቤት አይቸው የወሰድኩት ነገር ስላልሆነ ራቅ ያለ ቦታ እየሄድኩኝ መዋል ጀመርኩኝ። ከሰው ጋር የሚደረገውን ነገር እያየሁኝ ይሄን አርግ እንደዚህ እያረኩኝ እየተላኩም እየሞከርኩም ሌላ ሱሶች መጨመር ጀመርኩኝ እና ምንድነው ከሲጋራው በኋላ ቀጥታ ወደ ጫት ነው የገባሁት። ጫትን ምን እንደሆነ አላቅም። እዛ ጋር ሲቃማ ያለው ረጅም ሰዓት ቁጭ ብዬ ያለው ግን አልሞክረውም ነበር እስከዛ ሰዓት። የመጀመሪያ ጊዜ ስሞክር ከጓደኞቼ አለልም እኔ እንኳን ምክንያቱም ብዙውን ጊዜ ከኩዮቼ ጋር አላሳለፍኩም እና ሲደረግ ሳይ ምን እንደሚሰጥ መልእክቱን አላቅም። የመጀመሪያ ጊዜ ስቅም በምን አይነት መንገድ ምን እንደተፈጠረም ሳላቅ ነው ጫቱን ነው የሞከርኩት። አቃቃሙን አላቅም። ብቻ እንደዚህ አርግ እንደዚህ ስባል እና የማየውን ነገር ነው ያረኩት እና የመጀመሪያ ጊዜ ቅሜ ከነበርኩበት ቦታ ወደ ቤቴ ስመጣ በጣም የመጀመሪያ ጊዜ ያመሸሁት እንደዚህ ያኔ ነው ጫት የቃምኩ ቀን እና አላቅም። ሌላውን ተጓዳኝ ሱስ ሲጋራው ነው። ሲጋራውም ከሱ በፊት የጀመረ ነው። ግን ስለ ጫት ምንም አይነት ሂንቱ ሳይኖረኝ ቅሜ ወደ ቤቴ ስመጣ የመጀመሪያ ጊዜ ያመሸውና ከቤተሰብ ጋርም የመጀመሪያ ግጭት የተጋጨሁት ያኔ ነው እና ያ ነገር የሆነ ሙድ ውስጥ ከተተኝ። ምን በቃ አሁን ላይ ሳቀው ምርቃና የሚባለው ነገር ምናምን ነው
እና የሆነ ነገር ውስጥ ከተተኝና አልተኛውም። ያው ተጨቃጭቄ ምን ብዬ ነው የገባሁት ወደ ቤት። ግንባሬ ወዜ ቸፍ ብሎ አይኔ ፈጦ ምናምን ነው እና ምላሴ ይቅለበለባል። የምናገረውን አላቅም። ያው ሁሉም ሰው ሲያረገው የሚያጋጥም መሆኑን ያወቅኩት ከጊዜያቶች በኋላ ከዛ ነገር ጋር ስላመድ ነው። እና ያንን የመጀመሪያ ጊዜ ሞክሬ እንደዚህ አይነት ነገሮች ሲፈጠር ለምን ተጨቃጨኩኝ እንደዚህ ይፈጠርብኛል ብዬ ምንም አይነት እንትን ወደ ውስጥ ያልገባም ነገን መድገምን ነው ያሰብኩትና ሁለተኛ ቀን እዛ ቦታ ላይ ሄጄ ያንን ጫት ደገምኩ። እዛ ቦታ ላይ ሲሄድ እየተላላኩ ነው ለነሱ የሚገዛውን ገዝቼ ምናምን ከነሱ ጋር ቁጭ ብዬ ቀስ በቀስ ነው ያን ነገር ያደረኩት። እና ሲጠጡ እኔ አልጠጣም ነበር። ቅሜ ነው የምመጣው። ቅሜ ስመጣ ይሄ ከምርቃኑ ሙድ ውስጥ ሳልወጣ ነው የምመጣው። አይኔ እንደፈጠጠ ድጋሚ እዛ ቤት ውስጥ ገባ ጭቅጭቅና ጸብ መፈጠር ድረስ ማለት ነው ከቤተሰብ ጋር። ጭራሽ ደግሞ ይባስ ብሎ ከትምህርት ቤት መቅረት ጀመርኩ በህመም ሰበብ። አሞኛል ዛሬ አልሄድም እና ተነስቼ 4 ሰዓት 5 ሰዓት ላይ እነሱ ጋር ሄዳለሁ። ከዛ 3ኛ 4ኛ ጊዜ እነዛን ነገሮች እየደጋገምኳቸው ስመጣ ምንድነው እስከዛሬ በእነሱ በሚፈጥሩት ነገር ነው ተላልኬ ምናምን ከነሱ ጋር ትንሽ ነው በቃ ትንሽ ነው የሚያስፈልገኝ ትንሽ ተጠቅሜ ያው ስላልተላመድኩት ሌላ ሙድ ውስጥ ቶሎ ገባለሁ። ከዛ ራሴ የምፈጥርበትን ነገር ለነሱ ስገዛ እኔ የምገዛበትን ነገር ማመቻቸት ጀመርኩ። እና ገንዘብ የለኝም የምሄደውም ራቅ አይልም ከነበርኩበት ቦታ። በእርግጥ ግን በእግር ነው የምሄደው፣ ስመለስም በእግር ነው የምመጣው። ለትምህርት ቤት ትራንስፖርት የተቀበልኳትን ይዤ መጣና እነሱ ከሚልኩኝ ጋር አድርጌ እገዛለሁ። እና በቃ ዝም ብለው የሆነም ብር ምናምን ይሰጡኛል። ያው ትንሽ ብር ነው ግን ምን ለመሳፈሪያም ለምንም ሳይሆን እንዲሁ ይሰጡኛል። ከእሷ ጋር እያደረኩኝ ለራሴ መግዛት ጀመርኩኝ። እና የምቀምበት ቦታ ምን አደረኩኝ ከነሱ ደግሞ ሌላ ቦታ ደግሞ ማየት ፈለኩኝ። እና ያን ነገር እየተላመድኩ ስመጣ ግዴታ መፍጠር እንዳለብኝ ስረዳ ምን አደረኩኝ ወደማይሆን መንገድ ገባሁ። ስርቆት ብዬ እንትን ባልለው ያን ሰሞን ላይ የተገኘውን ነገር በሸጥ ፈልጋለሁ። ምክንያቱም ሄጄ ያንን ነገር የምገዛበት የለኝም። ሲቀጥል ደግሞ እዛ ጋር ከነሱ ጋር ስውል እነሱ የሚያደርጉትን ነገር ሁሉንም ማድረግ እንዳለብኝ ነው የሚሰማኝ በዛ ሰዓት። እና ያንን ጫት ቅሜ የመጀመሪያ ጊዜ ስጠጣ አላውቀውም። በቃ ራሴን ወደ ምን አይነት መንገድ ውስጥ እንደገባው አላውቀውም። አደርኩ፣ እዛው የነበርኩበት ቤት አደርኩ። አልደወልኩም፣ ምን አላልኩም፣ አደርኩኝ። እና ጠዋት ተነስቼ ወደ ቤት የመጣው ተከታታይ ቀን ክላስ አለኝ። ያን ቀን አመመኝ ብዬ ቀርቼ የወጣው ቀን ነው። አድሬ በማግስቱ ስመጣ ትንሽ አባቴ አግሬሲቭ ነው፣ በጣም ነው የሚቆጣው። እና ከሱ ጋር ነው ያው እናት ትሸፍናለች ብዙ ነገር። ከሱ ጋር ነው ጭቅጭቁም ብዙ ነገሩም እንትን አለ። ጉርምስና ነው እንዴት ነው እንደዚህ ነው የሚል ነገር ሲመጣ ምን ፈለግኩኝ በቃ እዛው ቦታ ላይ መቅረት መዋል በቃ ያን ወይ ደግሞ ከተጠቃቀምኩም በጊዜ መጥቼ መግባትን ማሰብ ጀመርኩ። ዱላ አለው፣ ጭቅጭቅ አለው፣ ስድብ አለው። እነዛ ነገሮች ሊያቆሙኝ አልቻሉ። ጭራሹኑ ዕቃ መጥፋት አለ። እንደዚህ ነው ግን እኔ አልጠረጠርም። ምክንያቱም ገና እየጀመርኩት ነው። ሲቀጥል ደግሞ የነበረኝ ፐርሰናሊቲም እንደዛ ስላልነበረ ያ ወደዛ ነገር እኔን ብዙም ባልጠረጠርም ግን ሄጄ የምቆይበት ቦታ ጓደኞቼ ጋር ነው። እንደዚህ ሆኜ እነሱ ጋር እነሱ ቤት አንዱ ጓደኛዬ ቤት ነኝ እንደዚህ አድርጌ በሚለው ነው። እና በጣም ትልቅ ነገር የፈጠረው ያን ቀን አድሬ ስመጣ ነው። እና ምንድነው ያን ቀን አድሬ ዱላም ኖሮ ጭቅጭቅም ኖሮ ስድብም ኖሮ እንደ መጀመሪያ ቀን እንዳደርኩት
አልነበረም። የሆነ ውስጤ ኖርማል ሆኖ ተቀበለው። ነገም ከነገ ወዲያም ወጥቼ ባደር በቃ ከዚህ የዘለለ ነገር አይኖረውም የሚል ነገር ያው ልጅነትም ስለነበረ በማግስቱ ትምህርት ቤት ገብቼ የቀረውበትን ሲክሊፍ ስጠየቅ ሆስፒታል አልሄድኩም በቤት ነው የቆየሁት ነበር ያልኩትና አሁንም አልተሻለኝም ብዬ ከምሳ ሰዓት በኋላ ፍቃድ ጠየቅኩኝ። ያቺን ፍቃድ ይዤ ደግሞ ወጣሁኝ። ያቺን ፍቃድ ይዤ ወጥቼ ከነ ዩኒፎርሜ ነኝ እዛ ቦታ ላይ ሄድኩኝ። ወደ ቤቴም አልመጣሁም። ቦርሴን እንዲያስኩ ነው ደብተር ያለ ሄድኩ እዛ ቦታ ላይ እና እዛ ቦታ ላይ ውዬ ማታ ከትምህርት ቤት መምጫ ሰዓት ላይ 9 ሰዓት 9 ተኩል በጣም ከሄደ 10 ሰዓት ላይ ነው እና ትምህርት ቤት ድረስ ሄደው ሲጠይቁ ቀን እንደወጣው ምናምን ነገር ነው የተነገራቸውና ማታ 2 ሰዓት ላይ መጣሁኝ። ያው የተለመደውን የደም ቡና ድርሼ መጣሁኝና ከነ ዩኒፎርሜ ነኝ። ያን ቀን ነው የመጀመሪያ ጊዜ ውጣ በቃ ከቤት ውጣልኝ እና ያው አይነት የሚያዛልቅ አይነት ከሆነ ያው በቁጣ ነው። ያው አባት ነው ይናደዳል። የሆነ ዱላውም ሊያስቀረኝ አልቻለም። እዚህ ጋር ያለው ስድቡ ምናምን ሊያስቀረኝ አልቻለም እና ያ ነገር ሲሆን ሁለተኛ አይደገመኝም ባፌ ብያለሁ። ግን ነገን ድጋሚ እንዴት እንደማደርገው ነው ማስበው። ቤተሰብ አለ ምናምን አስማማን ገባሁ። ከዛ ትምህርት ቤት ውስጥ የማሳየው ነገር መጥፎ ነው። በጣም ይደኩከኛል። ቁጭ ብዬ ምናምን አዛጋለሁ። የመጀመሪያ የነበረኝ ኢነርጂ ያ ፎከስ የማደርገው ትምህርት ላይ የለም እና ከምኔው ሰዓቱ አልቆ በወጣው ነው ምለው። ከ9 ሰዓት በኋላ መጥቼ ልብሴን ቀይሬ ደርሼባት መመጣ ነገር ነው የምጠብቀው እና እነዛ ሰዎች እኔ የሚሄድባቸው ቦታዎች እኩዮች አይደሉም፣ የኔ ታላቅ ናቸው። ትምህርት ላይ አይደሉም፣ ስራ ይሰራሉ። ግን ያው የሚውሉት በሱ ውስጥ ነው፣ አንድ ቤት ውስጥ ነው ያሉት። እኔም ያለ እድሜ ነው የመጣሁት እና ከትምህርቴ 1 2 እያልኩኝ ወደ ታች በውጤት ማሽቆልቆል ጀመርኩ። ጸባይ ደግሞ በጣም ማይሆን ነገር ፈጠረብኝ። እስከ መባረር ድረስ ያደረሰኝ ጸባይ ነው እና የሁላ የሱሱ ተጽዕኖ ነው። እያወቅኩት ግን ማምለጥ ያልቻልኩበት መንገድ ላይ ነበርኩ ያኔ። ትምህርቴን ፎከስ ከማድረጉ ምናምን በቃ ከሆነ ሪትም ወጣሁኝ። በቃ ትምህርት ላይ የሚባለውን ነገር እና በቃ እዛ ቦታ ላይ ሲጋራውም ጫቱም አለ። ተጨማሪ መጠጡን ያለ እድሜ ነው መጠጡን ጀመርኩኝ። እንዴት ነው ቢራ ይጠጡና ግማሽ ላይ ሲደርስ ይሰጠኛል ቢራው እና ያችን ቢራ እጠጣለሁ። ከጫት በኋላ ነው። ያው በተጓዳኝ ደግሞ የሚጠቃቀሙት ነገር አለ። ያን ነገር ውስጥ አልገባውም ነበርና ያችን ቢራ ግማሿን ጠጥቼ ወደ ቤቴ እመለሳለሁ። ከዛም መቅረት ጀመርኩ። በቃ በፍቃዴ ማለት ነው። ጠዋት ትምህርት ቤት ብዬ ይወጣና ጭራሹን ሳልገባ እዘውላለሁ። ይደወላል። እንደዚህ ተደጋጋሚ አርፋጅና ተደጋጋሚ ቀሪ እየበዛብኝ መጣ። የሚያስጨንቀኝ እንዴት ነው ምፈጥረው ነው። ጫቱንም ይሁን ሲጋራውንም ይሁን እንደመጀመሪያው በቃ ጫቱን ከነሱ ተልኬ መቃም ሳልፈልግ ቀርቼ ትራንስፖርቴን ምናምን አድርጌ ከየሆነ ብርም ሲሰጡኝ ጨምሬ እንደምገዛው መጠጧንም ደግሞ ከነሱ የተረፈው መጠጣት አልፈልግም እና የራሴን 1 ጠርሙስ እጠጣለሁ የሚለውን ነገር አስቀምጬ ግዴታ የሆነ ነገር ማድረግ እንዳለብኝ ይሰማኛል። መጽሐፎች አሉ፣ የትምህርት ቤትም ኖርማል መጽሐፍ እና እነሱን እሸጥና እመጣለሁ ወደዛ። ከዛ ቦታ አልቀርም፣ ዞርም ቀረ። ያችን ነገር 1 ስቴፕ አሳደግኳትና ቢራውን ደግሞ 1 ጠርሙስ ብቻዬን እጠጣለሁ። በዛ ሰዓት ለእኔ ትልቅ ነው። 1 ጠርሙስ ቢራ ስጠጣ የሚሰማኝን ስሜት አላውቀውም፣ ልክ አይደለሁም እና ያቺ ነገር የተደጋገመች ስትመጣ ከትምህርት ቤትም ኮምፕሌን እየቀረበብኝ ሲበዛ የመጨረሻ ማስጠንቀቂያ እየተሰጠኝ ሲመጣ
ሙሉ ለሙሉ ወደ ሁሉም ሱስ ገባሁኝ። በቃ ሙሉ ለሙሉ በሚባል ደረጃ እና ከነሱ ወጥቼ ሌላ ቦታ ላይ መዋል ጀመርኩ። እንደዚህ ጋራ ምናምን እዚህ ልደታ እዛ እንወጣለን ምናምን እና የትም ቦታ ላይ በሄድ ለካ ይህን ነገር ከፈጠርኩት ማድረግ እችላለሁ የሚል ነገር የሰው አይንም እየቀለለብኝ መጣ። ከሌ እንደዚህ ይለኝ ይሆን እንዴ ወደ ማለት ገባሁኝ። ቤተሰቦቼ ያው በእርግጥ አላመኑም። የሆነ ያህል ግን የሚጠራጠሩት ነገር ነበረ። ከማሳየው ነገር ስገባ እንደዚህ ነው ከምለው ነገር እነሱም የሆነ እንትን አላቸው፣ ግን አላመኑም። ከዛ ቀጥታ ተደጋጋሚ ነገር እያረኩኝ ስለሆነ ትምህርት ቤት ላይም ልክ ያልሆነ ነገር እያረኩ ስለሆነ ወጥቶኝ በቃ የመባረር ደረጃው ላይ ደረስኩኝ። የመጨረሻ ማስጠንቀቂያ ተሰጥቶኝ ነበረ። ተባረርኩ። ስባረር ለእኔ ረፍት ነበረ። በቃ አባቴም ያው ምንም ማድረግ ስለማይቻል አመነበት። ግን ቀጣይ ዓመት ትምህርቴን እንደምጀምረው ነው እና ይህን ዓመት እሱ ጋር ሆኜ በቃ ከሆኑ ወራቶች ነበር የቀሩት ትምህርት እሱ ጋር ሆኜ እንድሰራ ምናምን ነበር። ግን ልገኝ አልቻልኩም። በቃ የሰው ልጅ ያው ስድብም ዱላም ጭቅጭቅም በዛ እድሜው ላይ ካልመለሰው ምንም ልታረጉ አትችልም። እና በቃ የራሴን ነገር እንደምንም ፈጥሬ መዋል ጀመርኩና ሰው ማወቅ ጀመርኩ። ብዙ ሰው ከአንዱ ጋር አንዱ የተሻለ ሱስ የባሰ ነገር ደግሞ ታያለ። ከአንዱ ጋር ስትሄድ ቤት ውስጥ የሚቃምበት ይኖራል፣ ወይ ደግሞ ቁጭ ብለው እንደዚሁ ሰፈር ላይ የሚቃምበት ይኖራል። የሆነ መናፈሻም ላይ የሆነ ቦታም ጫካም ሄደም እንደዛም ሱስ የሚራመድበት ቦታ አለ። ሁሉንም ቦታ ማየት ጀመርኩ እና ደግሞ በወንበርም ከፍለ ደግሞ መቀመበት አለ። እነዛም ነገሮች ሳይ ጫቱን ብቻ ሳይሆን ሁሉም ተከታታይ ስለሆኑ ማድረግ ጀመርኩ። አሁን ላይ ምንድነው ይሄ ነገር በዚህ መንገድ ስላልሆነ አምሽቼ መጣሁኝ። ያው አይቀርም ያ ነገር አምኜበት ነው የምመጣው። ማደሩን ስጀምር ከዛ ጊዜ በኋላ አላደርኩም። የመጀመሪያ ጊዜ አድሬ እንደዛ ከተፈጠረ በኋላ አላደርኩም ነበር። አሁን ግን ወደ ማደሩ መጣሁኝ። ሳደር ሌሊት ድረስ መጠጣት ሳልችል ሰክሬ አላቆም ራሴን። ያን ነገሮች እየተለማመድኩኝ ስለመጣው ኦልሬዲ ሱስ ውስጥ ገብቻለሁ። ስለዚህ የትም ቦታ ላይ ስለማረገው እዚህ ጋር አሁን የቤተሰብ የሚለው ነገር መጨነቅ አቆምኩ። ከላይ ሰማዩን ይነግራቸው ይሆን የሚለው ነገር ይባስ ብሎ በድፍረት እዛው ሰፈር አካባቢ ገና ስወጣም የሆነ ነገር ማድረግ ጀመርኩኝና ሙሉበት ቦታ እየሰፋ መጣ። ቼኔ እየሰፋ ነው። ያው በመጥፎ መንገድም ቢሆን ቼኔ እየሰፋ መጣና የትም ሄጄ እነዚህ ነገሮች እጠቀማለሁ፣ አረጋለሁ። ወደ ቤት የምመጣበት ቀን እመጣለሁ። ስመጣ የሚጠብቀኝን አውቀዋለሁ። ካልመጣሁም ደግሞ ለእናቴ ነው የምደውለው። አድሬያለሁ፣ አይ እንደዚህ እላለሁ። ከዛ በኋላ እነሱም አወቁ፣ አመኑበት። ጫቱም ሲጋራውም መጠጡም እየተጠቀምኳቸው እያረኳቸው ለሰው መጨነቅ የሚለው ነገር ጠፋ። በቃ ለቤተሰብም አይደለም ለአካባቢ ሰው የሚያቀኝም ሰው ምናምን ሳይሆን ከዛ ነገር ውስጥ በቃ ጭንቅላቴ ሙሉ ለሙሉ ወጣ እና ከትምህርት ልክ እንዳቋረጥኩኝ ምንድን መጽሐፍ ማንበብ ጀመርኩኝ። ልብ ወለዶች ምናምን ማንበብ ጀመርኩኝ እና ከጫቱ ጋር የሚሄድ ሙድ ውስጥ ገባሁኝ። አሪፍ ሙድ ውስጥ እና በጣም ማንበብ ጀመርኩ። ግን ከሱሱ ጋር ነው ከሙዴ ጋር ስለሄደ ያን ነገር አረጋለሁ። ኮብላይ ካህን የሚል መጽሐፍ አለ እና ስለ አንድ ካህን ነው የሚያወራው ያ መጽሐፍ። ምንድነው ያ መጽሐፍ ከከተማ ወደ ገጠር መጥቶ ያሳለፈው ነገር አለ ምናምንና የሰው ልጅ አይምሮ ወዲያውኑ ቼንጅ መሆን ይችላል ወዲያውኑ። ያ ግን ያው
የፈጣሪ ፍቃድ እንደሆነ የሚያሳይ መጽሐፍ ነው። ለእኔ በጣም የምወደው መጽሐፍ ነው ኮብላይ ካህን እና ቀስ በቀስ የሙልበት ቦታ ስለሰፋ የሱስ መጠኔም ደግሞ እየጨመረ መጣ እና የማላቃቸውን ነገሮች ማየት ጀመርኩኝ። መታሰር፣ እንደዚህ ታፍሶ መሄድ፣ በቃ የምሽት መጠጥ ቤቶች ምናምን እነዛን ሳይ ይሄ ወደ ቤት መመለስ የሚለው ነገር ሙሉ ለሙሉ ከጭንቅላቴ በቃ እያወጣሁት መጣሁ። ግን እንደዛም እየሆንኩኝ ጥሩ ነገር ለማድረግ እጥር ነበረ። ካለኝ ህይወት ጥሩ ነገር ለማድረግ እጥር ነበረ። አንዳንዴ ምን አለ እኔ እንዳሳለፍኩት ብዙ ሰው አሳልፏል እና በሱሱ መንገድ ውስጥ ብዙ ሰው ስተዋወቅ የአንዱ ሱስ ከአንዱ ሱስ ይለያያል እና እዚህኛው ጋርም ስሄድ አዲስ ነገር እጠቀማለሁ፣ እዛ ጋርም ስሄድ ደግሞ አዲስ ነገር እጠቀማለሁ እና እነዛ ነገሮች ምን አረጉኝ? ሜንታሊቲ ፊዚካል የተጎዳሁት ብቻ ሳይሆን ኢኮኖሚካልም ሳይኖረኝ የሆነ ነገር እየሸጥኩኝ የሆነ ነገር እያጠፋሁ የሆነ ነገር እየሰረኩ ማረገው ብቻ ነገር ሳይሆን በአጠቃላይ ሙሉ ለሙሉ ዳሜጅ በሚባል መንገድ ገባሁኝ። በቃ ቤተሰብ ነው ያዝናል፣ ጭቅጭቅ ምንም ቢኖርም ባለው መንገድ ደግሞ ይቀበሉኛል። ያው የጉርምስና እድሜ ሲመጣ አልሰማምም የሚለው ነገር እንደዚህ ምናምን እየተፈጠረ ሲመጣ እነዚህ ሱሶች እየባሱብኝ ሲመጡ ይሄ መጨነቅ የሚለውን ነገር ሳቆም የሆነ መታሰርን አንድ ሁለት ቀንም ጣቢያ መቆየትንም ሳይ ምንም እንዳልሆነ ሰው አረኩት እንደዚህ ሆነ ብቻ በወሬ የምሰማቸውን ነገሮች ራሴ ላይ ሆኖ ሳያቸው ቀላል ነገር ነው ብዬ አሰብኩ። በቃ ለሱስ ከሆነ ምንም ነገር መፍጠር ይቻላል፣ ምንም ማድረግ ይቻላል የሚለው ነገር ጭንቅላቴን እያሳመንኩት ራሴ ነኝ ብዙ ነገሮችን ያበላሸሁት፣ ራሴ ነኝ ወደማይሆን መንገድ የገባሁት። ግን ደግሞ ለካ ሱሴ እየገዛኝ እንደሆነ በዛ ሰዓት አልተረዳሁትም። እየሄድኩበት ያለው መንገድ ልክ እንዳልሆነ በዛ ሰዓት ሊመጣልኝም አልቻለም። ስለዚህ ምንድነው የሆነ ቦታ ያስፈልጋል ሱስን ለማከናወን። እንደዚህ የተመላለስክ አዘልቆ ቤትም እየገባ እንደዚህ ምክንያቱም ካለኝ እድሜ ስለዚህ የሆነች መጠለያ ታስፈልጋለች። ያችን ነገር የምታረግበት የምትቀላቀልበት ደግሞ ነገር ያስፈልጋልና ያን ነገር ለማድረግ ከማይሆኑ ሰዎች ጋር ብገጥምም በዛ ማለት የተማርኩበት ነው። አየሁት ቤት ደርሶ ስፈልግ አድሬ መምጣቱን ያን ነገር አልፈለግኩትም። በቃ የራሴ ብዬ የምለው ነገር እያሳሰበኝ መጣና ያው የሚያሳስበኝ ለሱሴ ነው እኮ በእርግጥ ግን የሆነ የተሻለ ነገር ለማድረግ ወይ ህይወትን ለመኖር ወይ ትዳር ለመመስረት አይደለም ያችን ነገር የፈለግኩት። ግን እንዴት ነው ማረገው ብዬ አሰብኩ። የሆነ ቤት ተከራይቶ ለመኖር በዛ ሰዓት የማይታሰብ ነገር ነው እና አብሮኝ ካሉት ጋር ተመካከርን። እንደዚህ እኮ ቢሆን እንደዚህ ነው፣ አይ መሆን ይችላል። ስለዚህ ሁላችንም የፊናችንን የሚገባንን ማድረግ እንዳለብን ተስማማንና 800 ብር ነው ያንን ቤት የተከራየነው። 800 ብር ተከራይተ ነው እዛ ቤት ውስጥ 5 ነን እና ሁሉም ነገር በቃ ሙሉ ሆነ። በዛ ሰዓት ሙሉ ሆነ ስላችሁ በሱስ ደረጃ እንደፈለግን በቃ ማን መጣብኝ እንደዚህ ሆንኩኝ እንደዚህ እያዛለሁ ወይ እዚህ ገባለሁ የሆነ ነገር አድርጌ ደግሞ እየተደበቃለሁ የሚለው ነገር ሳያሳስበን ሲቀር የመጨረሻ ደረጃ ውስጥ ተያይዘን አብረን ነው በቃ የገባነው። ወደማይሆን መንገድ ነው የገባነው። የሆነ ለመውጣትም ወደሚከብድ መንገድ
የምንሄድበት ቦታ የምናረገው ነገር የምንሰራው ስራ ምናምን አንድ ሁለት ተብሎ የሚወራ ነገር ሳይሆን በአጠቃላይ ከትምህርቴ በኋላ የነበረው ህይወቴ በጣም የሚያስጠላ ተምሬበታለሁ፣ ግን የሚያስጠላ ነገር ነው። ያንን ቤት ተከራይተን ስንኖር ምንድነው የአንድ ወር ቤት ኪራይ ሰተን ነው የገባ ነው። ቤቱ ኖርማል አፈር ቤት ነው። የሆነ ፍራሽ ነው ያነጠፍ ነው። ጅብ አለ፣ የተቀዳደደ ጅብ አለ እና በቃ እዛ ላይ እንደሚሆነው ሆነን ነው የምናድረው። ሲጀመር የምናድረው አይባልም፣ እንደዛው ውስጥ እየጠጣንም እያጨስንም ይሁን እየተጠቃቀምን ሰዓቱ ሄድና ይነጋል እና ቀን ላይ ይደርሳል። እኛ እንደሆነው ነው ምንተኛው። የሆነ ነገር ለማድረግ ችግር ይኖራል፣ ደህና ነገር ለማድረግ ችግር ይኖራል። ለሱሱ ግን ችግር የለም እና የሆነ ሳለ በባዶ ሆድ መቃም ጠዋት ላይ ያደረጫት ተርፎ ያደረጫት 4 ሰዓት ላይ ምናምን እንዲሁ እንጀምረውና በባዶ ሆድ ከዛ በኋላ ትንሽ በቃ መታ እንዳደረግነው ወተን የሆነ ነገር ለመፍጠር ነቃ ብለን ማለት ነው። ግን በባዶ ሆዳችን ነው የምንቀመው። በባዶ ሆድ ወተን ያለችዋን ነገር የምትቀመስ ነገር እንፈጥርና ደግሞ አሁን አንበለውም፣ የቃምን ነው ለበኋላ ነው የሚቀመጠው። ከዛ ደግሞ ለጫቷን ካገኘን ለመጠጥ የምትሆነውን ነገር ደግሞ ለመፍጠር እንመጣለን። ከቤት ወተን እንወርድና ሁላችንም በየፊናችን የሆነ ነገር እንፈጥራለን እና ያ ነገር ቀን በቀን ምን እየፈጠረብን ነው? ሰውነታችን እርስ በርሳችን ስንታይ ሰው ሲለን ነው የምናውቀው እንጂ ምን ሆናችሁ ነው እንደዚህ? ምክንያቱም አሁን የነበርኩበት ሳይሆን የሆነ ከሰው ተራ እስከ መውጣት ድረስ ማለት ነው፣ ቤተሰብ የሌለው ሰው እስከ መሆን ድረስ ቢርበኝ ምንም አላመጣም። እናቴ ቤት ሄጄ እኮ መብላት እችላለሁ እኮ፣ ግን ያን ነገር ላለማድረግ የምሰራው ስራ አይሄድም እና እየራበኝ ሱሴን ግን አስቀድማለሁ እና ታምሜ፣ በዚህ አጋጣሚ በጣም ታምሜ ጤና ጣቢያ ለመሄድ እንኳን የሆነ ካርድም ምንም የሌለን ሰዓት ነው እና በጣም ታምሜያለሁ። አልበለውም። 2-3 ቀን የተገኘችዋን ነገር በጣም ትልቅ ተብሎ እንደዚህ እንቀምስና ያለችዋን ነገር ዕቃ ምንም ጨስ ነው አጠጣን የሆነ ነገር ብለን ተከታታይ 3 ቀን ምናምን ሲሆነኝ ታመምኩ በጣም እና ማንም ያሳከመኝ የለም። ከኔ ጋርም ያሉት እንደኔው ናቸው እና በሶብኝ ጥቅልል ብዬ እነሱ የቃሙ ተኝቻለሁና አልቻልኩም። ከዛ ቤተሰብ ጋር በቃ የሆነ ደውዬ የሆነ ብር ማለት ፈለኩኝና እናቴን ሳስበው ደግሞ ያው የምትጨነቀው አለ። ቀን በቀን እኮ እንደዋወላለን ያለውን ነገር ያው ከአባቴ ጋር ያለው ነገር ነው። ያው እሱ በመሃል አርፎ ስለነበረ ምንድነው ታመሜ እንኳን ይሄ ድፍረቱ አልነበረኝም ቤተሰብ ጋር እና እዛ ጋር ያለው ሰው አጠቃላይ ምንም መፍጠር የሚችልበት አጋጣሚ ለጤና ጣቢያ እንኳን የሚሆን ገንዘብ የለም። ጤና ጣቢያ ሄጄ የሆነ ነገር ለካርድ አውጥቶ ለመታከም እንኳን የነበርንበት ደረጃ ከዛም የባሰ ነበር እና የመጨረሻ ሲሆን ስልክ እነሱ እንዲያዋሩ አድርጌ እናቴን አዋሯትና አይ እንደዚህ ያመጡ ጓደኞቹም ምናምን አላሉም። እንደዚህ ደውሉልን ብለው ነው ያዋሯት። በእኔ ስልክ ነው ያዋራት እና በጣም አሞታል ጤና ጣቢያ ብለው ቦታውን ጠቁሟት መጣች እና ስመጣ ካርድ ወጥቶልኝ እየታከምኩ ነው። አልተከፈለም
የካርዱ ያው ሰው እየጠበቁ እነሱ አስገብተውኝ እሷ ስትመጣ ወጡ እነሱ። ከዛ ምንድነው ማን ይዞ መጣ እንደዚህ ሆንክ እንደዚህ ማውራትም ደረጃ ላይ አቅሙ የለኝም እና ስታከም ምንድነው የምግብ እንትኔ ቀንሷል። ምንድነው የሚባለው ይሄ እንትን ያጥራል ከውስጥ አንሶ ማለት ነው ምግብ ከማጣት ያ ነገር ግሊኮስ ተሰጠኝና 2 ግሊኮስ ነው ተከታታይ ተሰጠኝ እና የነቃሁት ልክ ያንን ግሊኮስ አይኔን ገልጣለሁ እንቀሳቀሳለሁ ግን አቅም የለኝም እና የኔ ያህል እሷ ፊት ነው ዶክተሩ የኔ ያህል ምንድነው እንደዚህ እስኪው ምናምን አይ እኔ ያልነበርኩም ነገር ብለው ያው ሌላ ነገርም መወራት ስለሌለበት ራሴን ትሪት ማድረግ እንዳለብኝ ምናምን ብዙ ነገር ያው ዶክተር የሚመክረውን ነገር ተቀብለን መድኃኒት ታዞልኝ ወደ ቤት እንድንሄድ ነው ሐሳቡ። ሰው ወደ ቤት እመጣለሁ የሚል ነገር ነበር እና ያቺ ማስታገሻ ምናምን ከወሰድኩ ምግብ እስከበላሁ በኋላ ነቃ ብያለሁና ነቃ ስል ምንድነው እዛ ጋር ያለውን ሱሴን ነው እያሰብኩ ያለሁትና ወደ ቤትም መሄድን አላስቡም። በቃ እኔ ሊድ የሆነ ፍራንክ ካለሽ የሆነ ነገር ስጪኝ ብዬ እንደዛ ተጠቅልዬበት የመጣሁት እንደ ፎጣ ነገር አለችና እሷ እንደለበስኩኝ ነው ወደ ቤት ይዛኝ ልትሄድ ነው ሐሳቧ። እኔ ግን ወደዛ መመለስ ነው። እመጣለሁ በቃ ዛሬ እመጣለሁ ጓደኞቼ ጋር ቆይቼ ልምጣ አሁን አሞኝ መድኃኒቱን እንደዚህ ስትለኝ በቃ የሆነ ነገር የሆነች ብር ስጭኝና እመጣለሁ ትንሽ ቆይቼ ብዬ ወጣኝ። አሞኝ እቤት ስደርስ ሁሉም የራሱ ነገር እያደረገ ነው። ወደ ሱሷ ቀጥታ ገባሁኝና ጫቴን ምናምን ቀሜ በነበረችው ደግሞ ሳቢ የሆነች ነገር አድርገን መሸና ባሰብኝ። ያን ቀን ባሰብኝና በቃ ድጋሚ ተደውሎ እንደዚህ ማድረግ ስለ ራሴ ደውዬ ልመጣ ነው እና ብር የለኝም ላዳ ይዤ ልምጣ። እነሱ ታች ድረስ ይዘውኝ ከምንገባበት ቦታ ከአስፋልቱ ሩቅ ነው የነበርንበት ቤት ይዘውኝ ወረዱ። በላዳ ሄድኩኝና ከፍላልኝ ቤት ስገባ እና ያኔ ነው ራሴንም በመስታወት ያየሁት። ያን ቀን ነው በትክክል ማለት ነው። ምን ለብሼ ነው ምን እያረኩ ነው ከስቻለሁ ጠቁሬያለሁ የሚለው ነገር አላስቡም አላውቀውም በሰዓቱ እና እዛ እሷ ጋር ከደረስኩ በኋላ እንደዚህ ብዬ የማወራው ነገር አይደለም። እናት ናት ታዝንባለች። በጣም ብዙ ነገር አለ፣ ጭንቀቷ አለ። ከዛ ቀን ጀምሮ ወደዛ ቦታ መመለስ አልፈለኩም። ይሄ መራብ የሚለውን ነገር ፈሮኝ መራብ ብቻ ሳይሆን በቃ ውስጤ እንዳለቀ ተሰማኝ እና ድጋሚ ታክሜ ምን ብዬ እቤቴ ሆንኩ እና ትንሽዬ ስልክ ነበረችኝ አጠፏት እና በምንም ሊያገኙኝ አልቻሉም እና አንድ ሳምንቷ ምናምን እዛው እቤቴ ሆኜ አንድ አፍታ ወጣ ብዬ ጫቱን ቆም አደረኩትና ሲጋራዋንም ማታ ላይ ደግሞ መጠጣን የሆነ ነገር ብዬ እመለሳለሁ እተኛለሁ። ከዛ ያ ነገር ወደ ምን ደረጃ ደረሰኝ? ከሰው ጋር መግባባት የማልችልበት ደረጃ እና እዛ ማሳለፈው ሙድ ስለነበር አሁን እዚህ ጋር መጥቼ ቤተሰብ ጋር ያን ነገር ላገኘው አልቻልኩም። ስለዚህ የነበርኩበት ቦታ ላይ ያለኝ አማራጭ ከሰፈር ልጆች ጋር ደግሞ የሆነ ጀማ መስርቼ ደግሞ የሆነ ነገር ማድረግ። ወደዛ ቦታ ግን መመለስ አልፈልግም። ሁሉ ነገር አቅራቢያ ሲሆን ከቤቴ ወደዛ ነው። እበላለሁ፣ የምፈልገውን ነገር እጠጣለሁ፣ አላጣውም። ስለዚህ ያለ ጭንቀት ያችን ገንዘብ ፈጥሬ ሱሴን ብቻ አከናውኜ ወደ ቤቴ መመለስ ነው እና እዛው ሰፈር ላይ ደግሞ ስገጥም ሁሉም እንደየደረጃው ይለያያል። እንዳለበት ሱስ ነው የሚወሰነው። የባሰ ሆነ። አሁን ከመጀመሪያ ይሄ ባሰ ብዬ አስቤው
እዚህ ደግሞ አሪፍ ነው ያልኩትን ደግሞ የባሰው መታሰር በዛ የሆነ 2-3 ቀን ቆይቼ ከዛ ደግሞ 1 ሳምንት ምናምን ካለፈ በኋላ ድጋሚ መታሰር መያዝ እና ደግሞ እድሜም ደግሞ ያዩትና ለቅጣትም የሚመች አይነት አይደለም። እንደዚህ ወይ ተሰብስበን ስንገኝ ወይ ደግሞ አፈሳ ኖሮ ወይ ደግሞ መጠጥ ቤት ውስጥ ጸብ ይኖራል ምናምን እንደዛ ሆኖ ነው የምንሄደው እና ምንድነው ያ ነገር ሲደጋገም በቃ እዚህ ሰፈር አልውልም ተመልሼ እዛ ሄዳለሁ የሚል ነገር ሳመጣ አንድ ክላስ ሰጠችኝ ግቢ ውስጥ ማለት ነው። ያ ለኔ ተመቸኝ ማለት ሌላም ሰው እኔ ሄጄ ተከራይቼ የምኖርበት ቦታ ላይ የማራምደው ሙድ ሰው ጭራሽ ግቢ ውስጥ እየመጣ እዛው ቤት መሰብሰብ ተጀመረ። በቃ ከዛ ሰዓት በኋላ እያንዳንዷን ነገር በቤቴ ነው ማረገው፣ በቤቴ ነው የምጨርሰው። ሙልበት ቦታ ካለ ከስንት አንድ ቀን ውዬ የምመጣው የምመለሰው እና ሱሶቹ እየተደጋገሙ ሲመጡ ሰውንም እያየህበት ትመጣለህ። ነቃ ባልልም ግን ማስተውለው ነገር ይኖራል የተወሰነ እና እዛ ቤት ውስጥ እየተደጋገመ ያ ነገር ሲደረግ አንደኛ ግቢ ነው፣ ሁለተኛ እናቴ ያለችበት ነው፣ ሰው አለ፣ ጎረቤት አለ። እነዛ ነገሮች ሁላ ከምንም ሳልቆጥረው ማለት ነው ይሄ ነገር እየሆነ የነበረው እና ዛሬ አንድ ሰው ይመጣል፣ ነገ ይሄዳል፣ ነገ ደግሞ 1-2 ሆነው ይመጣሉ። ከዛ ደግሞ ያ 2 ደግሞ 3-4 ሆነው ደግሞ ሰው ይዞ ይመጣል። እኔ እንዳመጣጡ ነው ሁሉንም አስተናግጄ የሚያደርም ደግሞ አለ። ከዛ ደግሞ እንደኔ ደግሞ የወጣ ይኖራል ምናምን መጥቶ ደግሞ ከኔ ጋር የኖረም ደግሞ ሰው አለ እና በዛ መሃል ሁሉንም ሰው ማየት ጀመርኩ። ሙሉበትን ቦታ ብቻ ሳይሆን ማን ምንድን ነው ለኔ ምን እያደረገልኝ ነው ብዬ ማየት ጀመርኩ። እሷ መናገር አቆመች። በቃ ለመናገርም ደግሞ የሚከብድ ደረጃ ላይ ነኝ ያለሁት እኔ እና በቃ ቤቱን ስለያዝኩት ነው እላለሁ። ወጥቼ እኮ እኖራለሁ። ያ በቃ በሱስ ውስጥ ሆኜ የሚመስለኝ ነው ለኔ። ከቤተሰብ የሚበልጥ ነገር የለም የትኛውም ቦታ ላይ እና በእነዛው ለመንገዶች ውስጥ ግን እየተጓዝኩ አንድ ነገር አረሳም ነበር። የሆነ ከፈጣሪ ጋር ያለውን ነገር መቁረጥ አልፈልግም። ሙሉ ለሙሉ ማጣት አልፈልግም። የተለያየ ሰው ላገኝ፣ የተለያየ ሱስ ልጠቀም፣ ግን ያቺን ነገር ከዛው ከምሰጣት ጥቂቷን ደግሞ መስጠት ፈልጋለሁ። ያ ደግሞ ያው የእናቴ ተጽዕኖ ነው። ሱሱን ከመጀመሪ ጀምሮ ስጠቀም ለፈጣሪ የሆነ ማቅረብ ያለብኝ ምስጋና በጥቂቷም ቢሆን አልረሳም። ያው በመንፈሳዊነት እናቴ በጣም ጠንካራ ናትና ያንን ነገር ያው ውስጤ ስለገባ የእሷን ነገር ሙሉ ለሙሉ ባልከተለውም ወደ መንፈሳዊነቱ ባልገባም ግን ዕለት ተዕለት ሲጋራም ማጭሼ ጠጥቼም ቅሜም የሆነ ቦታ ላይ አድሬ ከመጠጥ ቤትም ይሆናል ጠዋት ቤተክርስቲያን ባለውበት ዙሪያ ቤተክርስቲያን ገብቼ ጸበል እጠጣለሁ እና ሁሌ ባግ አለችኝ። በባግ ነው የምንለየው እና ሳይድ ባግ ናት። እዛ ውስጥ ውዳሴ ማርያም እና ዳዊት ነው ይዤ የምሄደው የትኛውም ቦታ ላይ ስሄድ የትኛውም ቦታ ማለት ነው እና በቃ ስዕል አድኖች ምናምን ከእኔ አለይም። የሆነ የጠበቀኝም የሚመስለኝም ሳይሆን ነው የጠበቀኝም ያ ነገር ነው። ፈጣሪ ያው እንደ ሰው አይደለም። እንደዚህ አርጋልና ብሎ ክስ አያቀርብብህም። እንደዚህ ስላረክ እንደዚህ አላረግልህም የሚል አይደለም ፈጣሪ እንደ ሰው ስለ አይደለም። እና የማረጋቸውን ነገሮች ማስተውለው መቼ ነው ያቺን የዕለቷን ውዳሴ
አደርሳለሁ። ሰኞ ከሆነ ሰኞን አደርጋለሁ። በየትኛውም ሙድ ነው፣ በየትኛውም ነገር ነው ማንበብ ያለብኝን ነገር አነባለሁ። 20 ደቂቃቱን 10 ደቂቃምቱን ያቺን ነገር ሳላረግ አልንቀሳቀስም፣ ከድሮም ጀምሮ ማለት ነው። እና የትኛውም የሱስ አጥር አልያዘኝም ነበር። እንዴት ነው ይሄ ዘልቄ ባልገባም ወደ መንፈሳዊነቱ ግን በተንቀሳቀስኩበት ቦታ ሁሉ ያቺን ነገር ጠዋት ላይ ማድረስ እንዳለብኝ አውቃለሁ። ምክንያቱም ከብዙ ነገሮች ጠብቆኛል ህይወቴ ላይ። አሁን ያወራሁት ሳይሆን በጣም ብዙ የመጨረሻው ሞት ነው። የሰው ልጅ ይሞታል። ከሞት ድረስ ወጥቼበታለሁ። ከትልቅ መኪና አደጋ ደግሞ ህይወቴን ሊያበላሽ የሚችል ወደ ማረሚያ የሚያወርድ ነገር ኖሮ እነዛ ናቸው ህይወት ላይ ሰው ከታሰረ ወደ ማረሚያ ሲወርድ ነፃነቱን ይነፈጋል። ነፃነቱን ይነፈጋል ማለት ላጠፋው ጥፋት ለመቀጣት ለማረም ነው። ማረም የሚለው ነገር ለመታረም ነው የሚገባው። ግን በዛ ነገር 4-5 ዓመት የሆነ እድሜውን ያጣል። ብዙ ነገር የሚሰራበትን ነገር ያጣል። ራሱ መገንባቱ ሳይሆን ያንን ነገር በዛ 4-5 ዓመት ውስጥ በጣም ብዙ ነገር ሊሰራ ይችላል። ላይሰራም ይችላል እኮ ግን ቢያንስ ውጪ ሆኖ ይሞክራል። ሌላው ቢቀር እዛ ቦታ ላይ ግን ያንን እድሜውን በሆነ አጥር ውስጥ ስታሳልፍ ከባድ ነው እና እንደዚህ አይነት ነገር እንኳን ሲጠብቀኝ እኔ ማንም ሆኜ አይደለም፣ ግን ያቺ ነገር ፈጣሪው ያው ሁሌ ለሁላችንም እጁን ዘርግቶ ነው የሚጠብቀንና ከኛም በጣም የሚጠበቀው ጥቂት ነገር ነው፣ በጣም ጥቂት ማለት ነው። እና ያንን ነገር ሳረግ ከሞት አውጥቶኛል ስለ እንደዚህ ቀለል አድርጌ ከሞት አውጥቶኛል ሳይሆን ያው ሞቼ ነበረ በህመም ደረጃ ተመትቼ የሆኑ ነገሮች ገጥሞኝ፣ ትልቁ ግን የመኪና አደጋ ደግሞ በጣም ብዙ ሰው የሞተበት የመኪና አደጋ ነበረ። ከዛ ሁላ ምንም ሳልሆን ማለት መኪና አደጋ ደርሶ ተጋጭቼ እንዴት ነው ቅጥቅጥ ተብሎ ብቻ አልፎልኛል። በጣም ብዙ ሰው የሞተበት የመኪና አደጋ ነው። እዚህ ሾላ አካባቢ ባዶ እግር ጫማ አካባቢ የተፈጠረ 2013 ላይ ነሐሴ 13 ማለት ነው። እና ምንድነው ፈጣሪ ከሱም ርቀን ይጠብቀናል እኮ፣ ግን በጥቂቱም ደግሞ ስንቀርበው ደግሞ ይበልጥ ጥበቃው ረዴቱ ይበዛል። እና በዚህ መንገድ ውስጥ ሆኜ ላፍርበትም አልችልም። ምክንያቱም ጠጥቼ አድሬ መጥቼ ጠዋት ላይ ጸበል ጠጣ ነው ወይ ልሳለም ልጸልይ ብዬ ስገባ ይነቁሩኛል። በቃ አብሮኝ ያሉት አንተ ምን ሆነ ነው እንደዚህ በር ላይ ራሱ እኮ መድረስ የለብህም ምናምን ብዙ አይነት ነገር እባላለሁ። በእንደዚህ አይነት መልኩ ግን የትኛውንም ነገር አዳምጬ አላውቅም። ምክንያቱም የልቦና የሚያውቀው እሱ ነው። የትኛውንም ነገር ሳረግ ምን እንደሚያስፈልገኝ እሱ ያውቃል። እኔ ስለፈለኩት ብቻ የሚሆን ነገር የለም። ምን እንደሚያስፈልገኝ ያውቃል። እና ያቺን የዕለቷን ሳነብ ምንድነው ያሳለፍኩት ሱስ ሮጬ እኮ ወደዛ እኮ ነው የምሄደው፣ ተመልሼ የምገባው ወደዛ ነው። ግን ያቺን በጸሎት በማደርስበት ሰዓት የውሃ ጠብታ ነው አይደል የሚሞላው፣ ጀሪካንም በርሜልም ያስቀመጥክለትን ነገር የሚሞላው ያቺ ጠብታ ተጠራቅማ ትሞላለች። እና ያቺ በየዕለቱ ማረጋት ነገር ልቤ እንዲመለስ ራሴን እንዳቅ እያረገኝ መጣ። ምክንያቱም ያንን የዕለቷን አድርሼ ቀጥታ ሄጄ ሲጋራ ልለኩስ እችላለሁ፣ አውቃለሁ። የሆነ አሽሽ ልጠቀም እችላለሁ፣ ልጠጣ እችላለሁ፣ ጫቴን ገዝቼ ልጠቀም እችላለሁ። ግን ምንድነው ከዛሬ የነበረኝን ነገ እያስተዋልኩ እመጣለሁ። ከነገ ደግሞ
ትናንትን ደግሞ ተምሬ ለዛሬ ደግሞ የሆነ ነገር ማድረግ እንዳለብኝ እያደረገኝ መጥቷል እና ከብዙ ነገር ደግሞ እየጠበቀኝ ሲመጣ ሱሱ ያለ እድሜ ስለገባውበት ያለ እድሜም ደግሞ ስርቆትም ስላየሁበት ብዙ ሰውም ደግሞ ስላወቅኩበት ያው ቀደም እንዳልኳችሁ ከኩዮቼ ጋር አብዛኛው ጊዜ አልውልም ነበር። ያው ታላላቆቼ ናቸው። በጣም የእድሜ ልዩነት ባይኖረንም ከኔ የሆነ አንድ ስቴፕ ከፍ ያሉ ናቸው። ግን ምንድነው ማይበት ነገር እኔም ነገ ወደ እነሱ እድሜ ነው መሄደውና እነሱ ያሉበት እድሜ ላይ እኔም ነገ እነሱ እድሜ ላይ ስደርስ ያው ተመሳሳይ እነሱን ነኝ የሚል ነገር ጭንቅላቴ ላይ እያቃጨለ መጣ። ያ ምላችሁ የዚህ ውጤት ነው። ፈጣሪ ያደረሰበት የዚህ ውጤት ነው። ከነዚህ ነገሮች ሁሉ ሊያወጣኝ ሲፈልግ መፈተን አለብኝ፣ እፈተናለሁና ከሞት ሲያተርፈኝ ከፍርድም ሲያተርፈኝ እንዴት ነው ለሆነ ፐርፐዝ እያዘጋጀኝ እንደሆነ ደጋግሜ እንዳስብ ያደርገኛል እና በየጊዜው የሆነች ነገር ይገጥመኝ አስብ። እንዴት ወጣ የሚለው ነገር የሆነ አንድ ቦታ ላይ ሆኜ በሱስም ባሳልፍ ግን ያን ነገር አልፈልገው። ብዙ ገዳም ሄጃለሁ። ብዙ ገዳም ስለአሁን እንደዚህ አሁን በማወራው ደረጃ ሳይሆን ኢትዮጵያ ላይ ተብለ በጣም ብዙ ገዳም ሄጃለሁ። ከቅርብ በጀመረለ ከጻድቃኔ፣ ኩኬለሽ፣ ዘብር ይሄ ቅርቡ ነው። መደበኛም ቀዳሜና እሑድም ጉዞ ያለባቸው ቅርብ ቦታዎች ናቸው። አጃና ሰሚነሽ ምናምን ተብሎ ብዙ አለ። ወደ ራቅ ያለ ቦታ ደግሞ ሲሄድ እስከ ቦንጋ ድረስ ሄጃለሁ። በላሊበላ መስመር ሄጃለሁ። ወደ ባህር ዳር ሄጃለሁ። ግን በነዛ ሁላ ውስጥ በሱስ ውስጥ ሆኜ ነው እነዚህ ነገሮች ማድረገው እና ምንድነው የሚያሳየኝ ነገር እዛ ቦታ ላይ አንድ ቀን፣ 2 ቀን፣ 3 ቀን፣ ሳምንትም ብቆይ ከዛ ሱስ ጸድቼ ቆይና እቀደሳለሁ። ያው በቤቱ ስንቆም እንቀደሳለን እና ተመልሼ መጥቼ ወደዚህ ነገር እገባለሁ። 1 ወርም 2 ወርም ልቆይ የሆኑ ጾሞችን ምክንያት አድርጌ ልሄድ እችላለሁ። ከዛ በኋላ ስመለስ ተመልሼ ወደዚህ ነው የምመጣው። ያ ደግሞ መጥፎ ነው። የባሰ ነገር ይዞብህ ነው የሚመጣው እና ልክ ወደ መውጣት መንገዱ ስመጣ እንዴት ነው በጣም የሚያስቸግረኝ ስጠቀም የነበረው ሐሺሽ በጣም ያስቸግረኛል እና ለመጠቀም የሆነ አያስቀምጠኝ ከሌለኝ ምናምን መቀመጥ አልችልም። እዚህ ጋም ከዛ ጋም የሆነ ነገር ፈጥሬ አድርጌ የሆነ ነገር ነው እና አንዳንዴ ከባዱን ነገር ነው ቀድመ ማውረድ ያለብህ። ቀላሉማ ቀላል ነው ቶሎ እንትን ትለዋለህ። በኋላ ከባዱ ላይ ጊዜ እንዳትፈጅ፣ ከባዱን ግን ጊዜ ፈጅ ብታወርደው ቀላሎቹን ቶሎ ትሰራቸዋለህ እና ልክ ከዛ ነገር ሲያወጣኝ የመጀመሪያ እሱን ቀስ እያልኩ መተው ጀመር። ቀኑ ሙሉ አረጋለሁ የምንቀምበት ሰዓት ላይ ብቻ በማለም ያን ነገር ተጠቀማለሁ። የቃምኩም ሊሆን ይችላል እኮ ግን ከዛም በኋላ አብሮኝ ያለው በጣም ተጠቀማለሁ። ከሆነ ከሰው ተራ ወጥቶኛል። የሆነ እንዴት ነው የሆነ ሙድ እስከቶኝ ጸጉሬን ምናምን ደረጀው ነበርና ድሬድ ምናምን ነበር እና የምታይበትም እይታ ከባድ ነበር። ያንን ከቀን ሙሉ ከመጠቀም በቀን 2 ጠዋት እና ማታ ሆነ አላውቀውም እንዴት እንደሆነ ባንዴ ሙሉ ለሙሉ ከሱስ አይወጣም። ዛሬ ብለህ ዛሬ የሚወጣበት ታሪክ የለም። ግን የፈጣሪ ስራ ደግሞ ትልቅ ስለሆነ እሱ የትኛውንም ነገር በየትኛውም ሰዓት ማድረግ ይችላል። በቀን 2 አረኩትና ጠዋት እና ማታ አረኩት። ቀን ላይ አልጠቀምም። ቀን ላይ ስለምቀም ብቻ ሳይሆን ሳልቀምም እውልና አልጠቀምም። ከዛ በቀን 1 ያረኩት ማታ ላይ ብቻ። እንዴት እንዳረኩት እየተለማመድኩት እያስቸገረኝ ምናምን ሳይሆን ይሄ የፈጣሪ የራሱ ስራ ነው።
ለምን? ምክንያቱም እኔንም ምን ያህል ተቆጣጥሮኝ እንደነበረ ስለማውቀው ማለት ነው። ከዛ ማታ ላይ ብቻ ከማድረግ ደግሞ አንድ ቀን እየዘለልኩኝ ማድረግ ጀመርኩ። አላውቀውም እንዴት እንደሚሆን። ሌሎቹ ሱሶች እየተጠቀምኳቸው ነው። ይሄ ማያስችለኝ የሱስ አይነት ሆኖ እንኳን እንደዛ ማድረግ ጀመርኩ። 2 ቀን እየዘለልኩኝ ከዛ በመሃል የሆነ ቤተክርስቲያን ሄድና 3 ቀንም 7 ቀንም ቆይቼ እመጣለሁ። ስመለስ ወደዛው ሱስ ብመጣም ይሄንን ግን እየተውኩት መጣሁኝና 15 ቀን 20 ቀን እያለ ሲያልፈኝ ምንም እንዳልሆነ ተሰማኝ። ምንም ማለት ኖረም አልኖረም ምንም አይሰማኝም። ሌሎቹን ሱሶች እጠቀማለሁ። ከዛ ፈጣሪ ጊዜ እንድሰጠው ይፈልጋል። ምክንያቱም ሰው ብቻ አይደለም ጊዜ የሚፈልገው፣ ፈጣሪም ጊዜ እንድሰጠው ይፈልጋል። ለማመስገን ስለተፈጠርን ማመስገን አለብንና ያቺን ትንጥዬ ጊዜ ሰጠውት ባልልም ያቺን ጊዜ ለመስጠት ስለሞከርኩኝ በትንሽ እድሜ ብዙ ነገሮችን እንዳይ አረገኝና ቀስ በቀስ ጫቱንም ተውኩት እያልኩኝ ቀስ በቀስ ከሙልበትም ቦታ ተውኩኝ። ወደ ቤቴ ማንንም አላመጣም። ወደ ሌላ መንገድ መሄድን መፍራት ጀመርኩ። አንዳንዴ ፈጣሪ ምን አይነት ፍርሃት ወደ ውስጥ ያመጣል፣ እንድጠፋ ሳይፈልግ ሲቀር የሆነ ነገር ያሳይህና የሚያስደነግጠኝ ነገር ሆነ። በቃ ይሄ ተሰብስቦ የሆነ ነገር ማድረግ የሚያስጠላ ነገር ነው ሆኖ የሚታየኝ እና ይበልጥ ከመጀመሪያ ከነበረኝ ምስጋና እየጨመርኩት። ምክንያቱም ሰዓት የሚሻሙኝ ሱሶች እየቆሙ ስለመጡ ይበልጡን መስጠት ጀመርኩ። እነዛ ደግሞ የቀሩትን ሱሶች እያነሳልኝ ሲመጣ ራሴን ማወቅ ስጀምር ምንድን ነው የሚያስፈልገኝ ብዬ ስጠይቅ የመጀመሪያው ፈጣሪ ነው የሚያስፈልገኝ። ከዛ ቀጥሎ ቤተሰብ ነው ትልቁ መሰረት። ከዛ ግን እኔ መሆን የምፈልገውን አጥቼዋለሁ። በዚህ ሱስ ከሆነ መንገድ ውስጥ እንደወጣው አውቃለሁ። ግን ያ ነገር የቆመ ሲመጣ ማንነቴን ማወቅ ጀመርኩ። ትልቁ ነገር ፈጣሪ መክሊትህን ሲያሳየ ነው። ግን ሱስ ስታቆም ምንድነው ትልቁ ነገር? ፈተና ይበዛብሃል። አንድ ሰውም ዝም ብሎ ወደ ቤተክርስቲያን ረጅም ጊዜ ሳይሄድ አንድ ቀን ሄዶ ቢቆይ እስከዛሬ ድረስ ያልገጠመውላ ችግር ሊገጥመው ይችላል። ይሄ እንደ እኔ እምነት ነው፣ እንደ አየሁትም እንደ ሰማሁትም ነው ደግሞ እና ከሱስ ውስጥ ወጥቼ በቃ ወደሱ የሆነ የመቅረቡ መንገድ ለመጨመር ስሞክር በጣም ብዙ ፈተናዎች በዙ። ምክንያቱም በመሃል በዛ ሱስ መሃል የተማርኳቸው ትምህርቶች አሉ። ለመስራት ሳልሞክርበት የቀሩት ጊዜ የለም። የትኛውም ጊዜ እሰራለሁ። ለመስራት ያልሞከርኩበት ጊዜ የለም። ሱስ ውስጥም ሆኜ ከሱሱም በኋላ ብዙ ነገር ሞክሬያለሁ። ግን እነዛ ነገሮች እንደ አላመሰግን እያደረጉኝ መጡ። እንዳላመሰግን ማለት የማማርበት ነገር በዛ። ሱስ ውስጥ እያለሁ እንደውም በጥቂቷ ማመሰግናን ነገር አሪፍ ልሁን ብዬ ስሞክር እየጠፉ መጡ። በአጭሩ ከዚህ ህይወት ስወጣ ትልቁ ነገር የፈጣሪ ድንቅ ስራ የምታይበት ነው። ሁላችንም በየትኛውም መንገድ በመጥፎ መንገድ ውስጥ ሆነን ጥቂት ያረሳነው ፈጣሪ ብዙ አድርጎ ይሰጠናል። የማንጠብቀው ይሄማ የተባለ ሰው ትልቅ ነገር ላይ ይደርሳል እና ሁላችንም በተቻለን አቅም በየትኛውም መንገድ ውስጥ በመጥፎ መንገድ ውስጥ ሆነን ወደ ፈጣሪ እንቅረብ ነው የምላስብ። ከነዛ ሁላ ህይወቶች ውስጥ ሲያወጣኝ ያለ ምክንያት አልነበረም። ወደዛም ህይወት ስገባ ያለ ምክንያት አይደለም። ሁላችንም ቀን በቀን የምንኖረው በምክንያት ነው። ያለ ምክንያት የተፈጠረም ሰው የለም፣ ያለ ምክንያት የሚፈተንም ሰው የለም።
ያለ ምክንያት ምንም የሚሆን ነገር የለም። ያ ደግሞ የፈጣሪ ፍቃድ ነው። እኔ ምንድነው የሆነ ኢነርጂን የሆነ ቦታ ላይ እንደገደልኩት አውቃለሁ። ከዛ ደግሞ በሱ ተርነት ደግሞ አሁን ላይ ቢያንስ በራሴ ጥሩ ነገር ላይ ነኝ። በራሴ ስል ባለውበት ሁኔታ በእርግጥ ቅድም እንዳልኳችሁ በስራም መሞክራቸው ነገሮች ነበሩ። የተወሰነ እቃም እያመጣው ከሆነ ቦታ መሸጥም ምናምን ከእናቴም የተወሰነች ሳንቲም ተበድሬ እንቀሳቀስ ነበርና የቀረጻም ትምህርት ቤት ተምሬ ሲኒማቶግራፊ ተመርቄያለሁ። በዛ ሙያ ምንድነው ዶክመንተሪ መስራት ትልቅ ሀሳብ ነበረኝ። ያንን ትምህርት ስማር አጋጣሚ በሱስ ውስጥ ሆኜ ነው ያን ነገር ያደረኩት። ግን ከሱሱ በኋላ ብዙ ነገር አስብ ነበረ እና የሆኑ ነገሮችን በምሞክርበት ሰዓት ከሱሱ በኋላ ፌል የሚያደርጉት ነገሮች ይበዛሉ። በሱስ ሆኜ እንኳን ሰክሰስ አደረኩት ብዬ የማስበው የተሻለ ነው ብዬ እንዳስብ እና ምንድነው ፈጣሪ የሰጠንን ሁላችንም እንዳለንበት ሁኔታ ማመስገን አለብን። ነገ የተሻለ ስለሆነ ሁሌም ማለት ነው። በዛ መንገዶች ውስጥ እያለው ስክሪፕት እሞክራለሁ፣ ጽፋለሁ እና በጣም ህልሜ የነበረው የሆነ ሳላቀው መክሊቴን ግን ከሆነ በኋላ ብዙ ሰዎች አንተ እኮ መክሊት የተሰጠህ እኮ ይሄ ነው፣ ወደ ትወናው ዓለም መግባት ፈልጋለሁና ያው ሰው ስላለኝ ብቻ ሳይሆን አንዳንዴ የራሳችንን መክሊት ራሳችንን ምንደብቀው ያንን ደግሞ በሱ ፍቃድ ነው የሚወጣው እና ያው አልገባውበትም ወደዛ መንገድ ባልሄድም ያ ፍላጎቴ የሆኑ ስክሪፕቶች መጻፍ የሆነ ትወና ላይ የሆነ ነገር መሳተፍ ምናምን እፈልጋለሁ። ለእኔ ደግሞ ትልቁ ህልሜ በዶክመንተሪ ስራ አሪፍ የሚባል ነገር መስራት ነው። ሰው አንዳንዴ ምንድነው አብዛኛው ደግሞ የማህበረሰቡም ችግር አለ። ምንድነው ሰው ይገመታል፣ በልብስ ይገመታል፣ በሚያሳየው አክት ይገመታል፣ በብዙ ነገር። ምክንያቱም ያ ግልጽ ነው። እኔ አሁን የምታየውና ሰው እንደዚህ ነው ብሎ ደፍሮ ለማውራት ላይ የሚያስችል ሁኔታ ይኖራል። ግን ያ አይደለም ያለው ሁኔታ። እንዴት ነው ካለኝ አንፃር አሁን እዚህ ጋር ታቶ ሎቲ አድርጌ ምናምን ስታይ ማህበረሰብ ውስጥ የሚወሰድ ነገር አለ። ዱርዬ ነው፣ ሰኛ ነው፣ ሌብነት በብዙ መንገድ። ግን ምን አለ የሰውን ልጅ ሁላችንም የሸፈነን ልብስ ነው። ልብስን የሸፈነን ሁላችንንም እና እኔ ምንድነው ማስበው ያረኳቸው ነገሮች ሆነዋል። ግን ለፈጣሪ የምሰጠውን ነገር አላጉድል፣ የሚገባኝን ነገር ከማድረግ አልስነፍ፣ ለቤተሰብ የምሰጠውን ነገር አልጣ፣ ልስራ ላርግ እንጂ ስለ ሰው መጥፎ አስተያየት ሲቀርበኝ ብቻ ነው ሊያቀኝ የሚችለው። ከዛው ለችግር ውስጥም ወጥቼ እዚህ ቦታ ደርሻለሁ። ግን አሁን ያረኳቸውን ነገሮች አላፍርበትም። ምክንያቱም ሰው ላይ ጠብቅ ይችላል። እንደዚህ ታቶ ሆኜ ምናምን ሎቲ አድርጌ ምናምን አንዳንዴ ቤተክርስቲያን በር ላይ ሆኜ ምናምን ጸሎት እያረኩኝ ወይ መጽሐፍ እያነበብኩ ምናምን ሰው ሲያየኝ እንደዚህ ደግሞ እንደሆንኩኝ ነጠላ አድርጌ ምናምን ሰው ሲያየኝ የራሱን አመለካከት ነው የሚያንጸባርቀው። ግን ያ ማለት እኔ ይሄን ነገር ማረግ ታቶ ስላለኝ ጆሮ ጌጥ ስላረኩኝ ይሄን ነገር ማረግ አልችልም ማለት አይደለም። አንዳንዴ እንደዛም ሆኖ በጣም ብዙ ሰዎች ይገለላሉ፣ ይፈራሉ መምጣትም ወደ ቤተክርስቲያን የሆነ ነገር ለመቅረብ ይፈራሉ። እኔ ያን ነገር አልፈራም፣ አላፍርበትም። ምክንያቱም
የሆነ ሳለ በነበርኩበት ነገር አርጌዋለሁ። ግን ያ አሁን ያለኝን ማንነት አይለውጠውም። እጄ ላይ ያለው ታቶ የድሮ ማንነቴን ሊናገር ይችላል እንጂ አሁን ያለውን ማንነቴን ሊናገር አይችልም፣ ከማህበረሰቡ ግምት ማለት ነው። እና ፈጣሪ ደግሞ ሰውን የሚያዘጋጅልህ በምክንያት ነው። ቀድማ አላወራሁትም፣ በምክንያት ነው ማለት ማንን የቱ ጋር እንደምታገኝ አታውቅም። እና እኔ አሁን እኖራለሁ ከእናቴ ጋር ነው ያለሁት። ግቢ ውስጥ አንድ ክፍል ይዤ ነው የምኖረው። ቅድም እንዳልኩት የሆኑ ነገሮች ለመስራት እሞክራለሁ፣ ስክሪፕት ጽፋለሁ። የሆነ ነገር ደግሞ ቢመቻች ትወናም ላይ የሆነ ነገር ላይ መሳተፍ እፈልጋለሁ። እና ፍቅረኛ አለችኝ፣ በጣም ነው መወዳት። የሆኑ ቻሌንጆችን በማልፍበት ሰዓት በጣም ብዙ ዋጋ ከፍላለች ከእናቴ ቀጥሎ። ምንድነው ብዙ ነገር ችላ ከጎን የሆነ በሱስ ውስጥ በነበርኩበት ሰዓት በጣም ብዙ ነገር ታግላ እያስቀየምኳት ምን እያልኩኝ፣ ለምን እሷ ምንም ነገር አትጠቀም፣ ምንም ነገር የለባትም። ግን ከኔ የሚመጣው ያ ከሱስ የሚመጣው ጫና ያ ባህሪ የሆነ ነገር ህይወታችንን ይረብሻል። እና ያንን ሁላ ነገር ተቋቁማ ምናምን አሁን እዚህ ደርሰናል። የፋሽን ዲዛይን ተማሪ ናት። አሁን እሷ እየተማረች ነው። እኔ ደግሞ የተገኘውን ነገር እሰራለሁ። የተገኘውን ማለት የሆነ ነገር ማሻሻጥም ከተገኘ ኮሚሽን ስራ ምናምን እሰራለሁ። ግን ይሄ አይደለም እኔ ዓላማዬ፣ እንደዚህ ነገሮች መስራት አይደለም። ትልቁ ዋናው ዓላማዬ ቀደም እንዳልኩት ወደ ጥበቡ መንገድ መምጣት እና ደግሞ የተሻሉ ነገሮችን ማድረግ፣ ወደፊት ደግሞ ከዚህ የበልጥ ደረጃ ላይ ደግሞ ፈጣሪ ሲያደርሰኝ ከኔ ህይወት እያስተማርኩኝ ሰውን ወጣቶችን በይበልጥ ምክንያቱም ኢነርጂያችን አንድ የሚሆነው ከኔ እድሜ አቅራቢ ያሉ ሰዎች ስለሆነ ያሳለፍኩትን መንገድ ደግሞ ስለማቀኔ የተሻለ ነገር ብዬ ይሄ መምከር ደረጃ ላይ ብቻ ሳይሆን የተሻለ ነገር ባረግ ብዬ አስባለሁ። ያ መሆኑ ደግሞ አይቀርም እና አሁን ያለሁበት ህይወት በጣም ደስተኛ ነኝ። ሀያዎች ውስጥ ያለው ልጅ ነኝ። አሁን ላይም ሱስ ውስጥ ያለ ሰው አለ፣ ሊገባበት እያሰበም ያለ ሰው አለ። ያው ወጣትነት ይፈትናል፣ እሳት ስለሆነ ያ መንገድ ምንድነው መጨረሻው አያምርም። ሁሌም የምንጓዝበት መንገድ ለምሳሌ ቅድም ካልኩት ከትምህርቴ ወጥቻለሁ። ከቤተሰብ ማግኘት የነበረብኝን እኔ መስጠት የነበረብኝን ነገር አጥቻለሁ። በዚህ አጋጣሚ በሱስ ውስጥ ሆኜ ደግሞ በጣም የምወደው አባቴን አጥቼበታለሁ። ያው የሰው የፈጣሪ ፍቃድ ነው፣ ወደ እሱ ነው የሚሄደው ሁሉም ሰው። ግን ማንም ቢሆን ቤተሰብ እናትም አባትም ሲኖር በጣም ደስ ይላል። ከምንም በላይ ደግሞ እኔ እናቴ እንደ አባትም እንደ እናትም ሆና ጠንካራ ናት። ወንድም ሴትም ሆና ነው ብዙ ነገር ተጋፍጣ ከቤት የሚመጣው ነገር ከኔ የሚመጡት አጓጉል ነገሮች ግቢ እስከ ማስደፈር ድረስ በጣም ብዙ ነገሮች ሆኖ ያን ሁላ ጫና የራሷ ህይወት አላት። እዚህ ጋር ለኛ የሆነ ነገር ማድረግ እንዳለባት እያወቀች ግን በመንፈሳዊነት ጠንካራ ስለነበረች አሁንም ስለሆነች ለኔም ስለተረፈች እግዚአብሔር ይመስገን። እና ምንድነው ወደ ሱስ ውስጥ ከመግባታችን በፊት አንዴ ብቻ ሳይሆን 2 3 10 ማሰብ አለብን። አንዴ አይደለም። ወደ ሱስ መንገድ ውስጥ በሙከራም ወይ ደግሞ ደስተኛ ያደርገኛል ብሎ ሳይሆን የሚገባው ምን ያሳጣኛል ነው። ይሄ ሱስ ከሱሱ ምን አገኛለሁ ትልቁ ጥያቄ ነው። ከሱሱ ምን አይነት ጥቅም እናገኛለን ነው ያ አንደኛ መጠየቅ አለበት። ሁለተኛ ደግሞ ከብዙ ሰው ህይወት እንሰማለን። ከጤና አንጻርም ደግሞ ምንም አይነት ጥቅም የለውም እና በቤተሰብን እንደ ማክበር ትልቅ ነገር የለም። ቤተሰብ ማክበር እድሜ ይጨምራል። ቤተሰብ ማክበር
ጥሩ ደረጃ ላይ ያደርሳል። ቤተሰብ ማክበር ደግሞ ከምንም በላይ ነገን የተሻለ ያደርጋል። ስለዚህ ቤተሰብን ካከበርን መጀመሪያ ፈጣሪን ከፈራን ወደ ሱስ አንገባም። ሲቀጥል ቤተሰብን ካከበርን የምናገኛቸው ነገሮች ጊዜያዊ እንደሆኑ ይሰማናል። ቤተሰብን ካከበርን ያ ሱስ ምንም እንዳልሆነ እናውቃለን። አሁንም ሱስ ከሆነ ስንወጣና ወደ ፈጣሪ ስንቀርብ የምናገኘው ነገር በጣም ትልቅ ነው። ትልቅ ማለት በጣም ትልቅ ነው። እኔ ያለ እድሜን ብዙ ነገር ሲያሳየኝ ፈጣሪ ጊዜን ይባርካል። ከትልቁ ነገር ጊዜን ይባርካል። ሁሉንም የሚባርከው እሱ ነው። ምድርንም እንድታፈራ የሚባርካት እሱ ነው። ትዳርን ይባርካል፣ ገንዘብን ይባርካል፣ ስራን ይባርካል፣ ጤናን ይባርካል። ግን ትልቁ ነገር ጊዜን ሲባርክ ፈጣሪ በጣም ጥሩ ነው። ደስ የሚለውም ነገር ያ ነው። ለእኔ የተደረገልኝም ደግሞ ይሄ ነው። አሁን ያለውበት በቂ ነው ሳይሆን ከምንም በላይ ደግሞ ከዚህ በላይ ጥሬ ፈጣሪን በአደባባይ ቆሜ የማመሰግንበት ጊዜም ደግሞ እንደሚመጣ ቃለሁ። ከዛ ደግሞ ጥራ በጣም ብዙ ስትራግሎችን አልፋ እዚህ ያደረሰችኝን እናቴን ደግሞ ቆሜ የማመሰግንበት፣ ቤተሰቦቼን ቆሜ የማመሰግንበት ጊዜ ሩቅ እንዳልሆነ አውቃለሁ። እና ምን ልላችሁ ፈልጌ ነው፣ በሁላችንም ቤት እግዚአብሔር ይግባ ነው ትልቁ ነገር። እግዚአብሔር በሁላችሁም ቤት ይግባ። ምንም ነገር ከማድረጋችን በፊት ደግሞ በጣም ደጋግመን ራሳችንን እንጠይቅ። አሁን ደግሞ ያለንበት ሁኔታ ደግሞ መጥፎ እንኳን ቢሆን በጥቂቱም የተወሰነች ነገር ለፈጣሪ እንስጥ። እሱ አብዝቶ ጨምሮ ባርኮ ይሰጠናልና እግዚአብሔር ያክብራችሁ።